ሰላም ለእናንተ የሆነ ፕሮግራማችን ተከታታዮች፣ ይህ የመዳን ቀን በሚል ስያሜ የምናቀርብላችሁ መንፈሳዊ የቴሌቪዥን ፕሮግራማችን ነው። እንደምንከርማችኋል። ዛሬ ደግሞ የወንድማችንን ሁለተኛ ክፍል የምስክርነት ፕሮግራም ይዘንላችሁ ቀርበናል። እስከ መጨረሻው ድረስ እንድትከታተሉ በጌታ ፍቅር እንጠይቃችኋለን። ጌታ ይባርካችሁ። ምክንያቱም ኤኒዌር መሄድ ይችላለሁኝ። ለምሳሌ ወደ ኬንያም ሊሄድ ብል፣ ወደ አሜሪካም ሊሄድ ብል፣ ወደ ጀርመንም ሊሄድ ብል በዛ ልምድ በኃይል በፍጥነት እየበረርኩኝ አይቼ ያለውን ነገር መምጣት ይችላለሁኝ። ኢቭን መግባት የማልችልበት ውሃ ውስጥ ጥልቅ የሆነ ውሃ ውስጥ መግባት ይችላለሁ። አይቼ ተመልሼ እመጣለሁኝ። እና ይሄ ሪሊ አለ ሌላ አት ዘ ቶፕ ሰርድ ሄቨን ላይ ደግሞ አለ እዛ ውስጥ ይገባል። እና ለምንድን ነው ማልገባው ብዬ ደግሞ ይሄን ኤክስፒሪየንስ ማድረግ ቻልኩኝ፣ ኤክስፒሪየንስ አደረኩኝ። እና እንግዲህ በዚህ 10 አመት ውስጥ አሁንም ብሞክር በፍጹም እዛ ሶስተኛ ሰማይ ላይ መግባት አልቻልኩኝም። እና በጣም እሞክራለሁኝ፣ ብዙ ልምድ አድርጋለሁኝ። ልክ ይሄድና ወደ ታች የሆነ ነገር ይሰበኛል። ልክ ለመውጣት በኃይል ሄጄ ደርሼ ጭንቅላቴ ሊገባ ሲል እንደገና ወደ ታች ይሰበኛል። እና አለ አንድ የሆነ ሴክሬት አለ፣ ማይገባበት ነገር አለ ብዬ እሱን ደግሞ ማጥናት ጀመርኩኝ። እና ባጠና ባነብም መንፈሳዊ ልምዶችንም ባደርግ ምንም ነገር ላልፋ አልቻልኩም። እና እኔ ፕሮፌሽን ኮምፒውተር ነው። እና የኮምፒውተር ትምህርት ብዙ አልተማርኩኝም። እና በልምድ ነው ኮምፒውተር ላይ መሰራው። እና በኮምፒውተር ልምዴ ፕሮግራሞችን እጽፋለሁኝ፣ የተለያዩ የሃርድዌር ዲዛይኖችን በሶፍትዌሮችንም እንደዚሁ እሰራለሁ፣ ዲዛይን አደርጋለሁኝ። ኮምፒውተር ላይ ሊሰሩ የሚችሉ ማናቸውንም ስራዎች እሰራለሁኝ። እና ይሄንን አልተማርኩም። እና ይሄ ነገር ለምንድን ነው እንደዚህ ሊሆን የሚችለው? እውነት እግዚአብሔር ካንተ የመጣ ጊፍት ነው ወይስ ከዛ ከመናፍስቱ ዓለም ውስጥ የማገኘው ኖሌጅ ነው ብዬ ደግሞ ያንን ደግሞ ማጥናት ጀመርኩኝ። እና ሪሊ ከልጅነቴ ጀምሮ ያደገብኝ ሃንዲክራፍት የመስራት ነገር ልምድ አለኝ። እና የሃንዲክራፍት ልምድ የተለያዩ ሮቦት የሚመሳሰሉ ነገሮችን፣ መኪና የሚንቀሳቀሱ በኤሌክትሪክ ላንቀሳቀሳቸው የሚችሉ ነገሮችን ከልጅነቴ ጀምሮ ሰራ ነበረ። እና ያ ነገር ዴቨሎፕ አድርገው ነው እንጂ በፍጹም ከዛ የማገኘው ነገር አይደለም ብዬ በኋላ ያንን ከተረዳው በኋላ ብዙ ቦታ በዚህ ልምዴ ብዙ ቦታ ስራ እሰራለሁኝ። አሁንም ድረስ የምሰራው ኮምፒውተራይዝድ የሆኑ ስራዎችን ነው የምሰራው። ኮምፒውተራይዝድ አካውንቲንግ፣ ኮምፒውተራይዝድ የቢዝነሶች እነሱ ነው የምሰራው። ልክ እንደዚሁም ደግሞ ከጂፒኤስ ሳተላይት እና ከጂፒአር ሳተላይት ጋር የሚገናኙ አንቴናዎችን ደግሞ እንደዚሁ ዲዛይን ማድረግ እየጀመርኩ ነው አሁን። ስለዚህ ያ እውቀቴ ከዛ ያገኘው ሳይሆን እግዚአብሔር የሰጠኝ ነው። ምክንያቱም አንድ አይምሮዬን ከፍቶታል። ፕራክቲካል በማድረግ የመጣ ነገር ሳይሆን እግዚአብሔር የሰጠኝ ኖሌጅ ነው ብዬ ያንን ደመደምኩና ከዛ ከመናፍስቱ ዓለም ጋር አላገናኘሁትም። ግን ከመናፍስቱ ዓለም ጋር የማደርገው ኮሙኒኬሽን ከልጅነቴ ጀምሮ ቅድም እንደነገርኩሽ በቤተክርስቲያኑ ስላደግኩኝ መጥፎ ነገር አላደርግም፣ አልሰርቅም፣ አላመነዝርም፣ ሌላም መጥፎ ነገሮችን አላደርግም፣ አልጠጣም። ግን በጣም ሙዚቃ በጣም ይስበኝ ነበር። በተለይ ሮክና ሬጌ ሙዚቃዎች እና የቴክኖ ሙዚቃዎችን በጣም እሰማ ነበረ። እና በኋላ ደግሞ የኮንሰንትሬት በፊት ዮጋ ልምድ ሳደርግ በጣም ሳይለንት የሆኑ ሙዚቃዎችን እሰማ ነበረ። እና አሁን በዚህ አጋጣሚ የምናገረው ብዙ ክርስቲያን ቤት ውስጥ አይቻለሁ፣ የያኒ ክላሲካሎች የያኒ ቪሲዲዎችን አይቻለሁ። አያስተውሉም እንጂ እነዚህ ዘፈኖችና እነዚህ ሙዚቃዎች ቀጥታ ከመናፍስቱ ዓለም ጋር ህብረት ለማድረግ የሚያስችል ኢነርጂን የሚሞሉ ናቸው። እና ሰው ግን በቃ እኔ ደስ ይለኛል እንሰማ እንቅልፍ ይወስደኛል ይላሉ። ግን ዘይዶን ምን አይነት መንፈስ እየገባባቸው እንደሆነ አያስተውሉም። ስለዚህ ይሄንን ኤክስፒሪየንስ ያደረጉ ኮምፕሊትሊ እንዲያቆሙ በጌታ ፍቅር እለምናቸዋለሁ፣ ጠይቃቸዋለሁ። እና ይሄንን ሙዚቃ የቴክኖ የሬጌና የራፕ ስልቶችን በጣም እሰማ ነበረ። በኋላ ለካ እነዚህ ሙዚቃዎች ኮሙኒኬሽን ለማድረግ ከመናፍስቱ ዓለም ጋር አቋራጭ መንገድና ኢንጆይ ማድረጊያ እንደሆነ በኋላ ተረዳሁኝ። እና ጸጉሬ ሁሉ እስከ 6 አመት ያሳደኩት ድሬድ ጸጉር ነበረ። እና ይሄ ፎቶዬ ህይወት መጽሔት ላይ ቁጥር 57 ላይ ወጥቷል። በዮጋና በሜዲቴሽን በስተጀርባ ያለ መናፍስታዊ ሚስጥር ተብሎ ወጥቷል። እና ጸጉሬ
ሁሉ የተቆረጠበት ምክንያት በኋላ እገልጽልሻለሁኝ። እና በዚህ ልምምድ ውስጥ እያለሁኝ ቸርች እሄዳለሁኝ፣ ቤተክርስቲያን ውስጥ እገባለሁ እና ሰውየው ገና ምን ለመስበክ ምን ለመናገር እንደፈለገ ቁጭ ብዬ አውቀዋለሁኝ። እና አንዳንዴ ራሱ የሆነ ነገር ሲደናበርበት ወይም ሲጠፋበት የሆነ ነገር ፐርሴፕት አደርጋለሁኝ። ለምንድን ነው እንደዚህ የማይናገረው? እና እኔ ስወጣ ደግሞ ይስተካከላል ያ ነገር፣ ስገባ ደግሞ ይረበሻል። እና ይህን ነገር ደግሞ በየሄድኩበት ቦታ ማስተዋል ጀመርኩኝ። እኔ በሚሄድበት ቦታ የሆነ ፕሮብሌም ይፈጠራል ወይ የሆነ አለመግባባት ይሆናል። ከዛ በኋላ ይህንን እንግዲህ ለ10 አመት ኤክስፒሪየንስ ካደረግኩ በኋላ ቤተሰቦቼ፣ እህት ወንድሞቼ እና ሌሎች የሚያውቁኝ ክርስቲያን ወገኖች በጣም ይጸልዩ ነበረ ስለኔ። ምክንያቱም ጥሩ ነገር አለኝ፣ ግን ደግሞ የማደርገው መንፈሳዊ ልምድ ወዴት እንደሚወስደኝ ያወቁ ሰዎች በኃይል ይጸልያሉ። በተለይ በዚህ ኤክስፒሪየንስ ላይ ብዙ ጸሎት የሚጸልዩና የሰውን ሕይወት የሚያውቁ ሰዎች ይጸልዩልኝ ነበረ እና ከዛሬ 10 አመት በፊት አንዲት ብርሃን መኮንን የምትባል እህት ነበረች። አሁን ወደ ጌታ ሄዳለች። እሷ ለብዙ አመት ትጸልይልኝ ነበረ። አንደኛ ባለኝ ነገር ስፖርቲቭ በመሆኔ በጣም ኢንተረስትድ ነች። ስፖርቲቭ ስልሽ አትሌቲክስ ጥሩ ፐርፎርማንስ አለኝ። በ10,000 ሜትር እና በ1 ኪሎ ሜትር ጥሩ ፐርፎርማንስ አለኝ። አሁንም እንደውም ሙሉ ነገሬን እየሰጠሁት ያለው እግዚአብሔር ይረዳኛል፣ አትሌቲክስ ውስጥ እየገባሁኝ ነው። እና እሷ እህት ግሬት ኮሚሽን ውስጥ አትሌትስ ኢን አክሽን የሚል ህብረት ነበረ እና እዛ የምታቀኝት ነች። ብዙ አመት ትጸልይልኛለች፣ ብዙ ነገር ታደርግልኛለች፣ ስለ ስፖርት ብዙ ሰፖርት ታደርገኛለች። እና በኋላ እሷ ጋር እንደዚህ ህብረት ስናደርግ አትሌትስ ኢን አክሽን የአትሌቶች ፌሎሺፕ ተጀመረ ግሬት ኮሚሽን ውስጥ። እና በዛው ስታይኝ አንደኛ ስፖርቲቭ ስልሽ አትሌቲክሱንም እየሰራው የብስክሌት ውድድርም እወዳደራለሁኝ። እና እሷ በአንዱ ሼፕ እንደሆን በአንዱ እንድያዝ በጣም ትመክረኝ ነበረ እና በዛውም ደግሞ ትጸልይልኝ ነበረ። እና በኋላ ወደ ስፖርቱ ወደ አትሌቲክሱ እንዲሄድ መከረችኝና ሙሉ ነገሬን ለአትሌቲክሱ ሰጠውኝ። እና እቺ እህት ትጸልይልኛለች፣ የቸርች ልምዴን ትጠይቀኛለች፣ ምን መጽሐፍ እንዳነበብኩ ምን እንዳደረኩ ሁሉ ነግራታለሁ። በጣም ግራ ይገባታል። የማወራት ነገር የምነግራት ነገር በጣም ግራ ይገባታል። እና አንዳንድ ጊዜ ምን እንደሚያጋጥማት ራሱ ለሷ ነግራታለሁኝ እና በጣም ትደነቃለች። ግሩም፣ ለምንድን ነው ወደ ቸርች መጥተህ አንድ ቦታ ተይዛ አገልግሎት ለምን አስጀምርም? እግዚአብሔር ጥሩ የጸጋ ስጦታ ሰጥቷል፣ ለምን አስጀምርም አገልግሎት ትለኛለች። አልገባትም። እሷም የኔ ልምምድ አልገባትም። እኔ ግን ሪል የሆነ ልምምድ እየተለማመድኩኝ እንዳልሆነ ቤተክርስቲያን ውስጥ በማየው ነገርና በቃሉ በምንረዳው ነገር አንድ አይደለም፣ ይጋጫል። እና ብዙ የተመክረኛለች። በኋላ አሁን ያለሁት ቤዛ ኢንተርናሽናል ቤተክርስቲያን ውስጥ ነው ያለሁት። እና እሷም እዛ ፕሮግራም ጋብዛኝ እንድካፈል ትጋብዘኛለች። እና ሄድኩኝ፣ ፕሮግራም ተካፈልኩኝ። ከዛ በኋላ ወደ ቤት ሄድኩኝ። ምኖረው ደግሞ ቦሌ አካባቢ ነበረ እና ዴሊ እዛ ቅርብ ስለሆነ ቦሌ አካባቢ ነበሩ በፊት ቤተክርስቲያኑ። እየሄድኩኝ ተካፍዬ ወደ ቤት ሄዳለሁኝ። ከዛ በኋላ ኢንጆይ ነው የኔ ላይፍ። በጣም እሰራለሁኝ ከሰኞ እስከ አርብ። ከዛ በኋላ ናይት ክለብ ነው ከአርብና ቅዳሜ ናይት ክለብ በጣም ኢንጆይ አደርጋለሁኝ። በጣም ብዙ ናይት ክለቦችን ቦሌ አካባቢ ኢንጆይ አድርጌባቸዋለሁኝ። እና ቸርችም ደግሞ ገብቼ የማየው ነገር ኢንጆይ ነው የሚመስለኝ። ሌላ ሪል የሆነ ነገሩን አልለየውም ነበረ። የሙዚቃው ስልቱ፣ የሰው የልጆቹ አክታቸው፣ ኤቭሪቲንግ ብዙ ቦታ ሳይ ወደ አለማዊ ልምድ ውስጥ ነው የሚገባው እና ኢንጆይ ነው ለኔ ስረዳ የነበረው። እና በኋላ አንድ ጊዜ እዛው ቤዛ ቤተክርስቲያን ውስጥ የመንፈስ ቅዱስ ሙላት ፕሮግራም ተዘጋጅቶ ፓስተር ሰይፉ የሚባሉ ከአሜሪካ ሀገር መጥተው ሊያገለግሉ ለ3 ቀን ፕሮግራም ተዘጋጅቶ ነበረ። እና ምንድነው መንፈስ ቅዱስ እና ለምንድን ነው የሚያስፈልገኝ እና ምንድነው what is the purpose ምንድነው የሚያደርገኝ መንፈስ ቅዱስ የሚለውን ከድሮም ጀምሮ ጥያቄ ሆነብኛል። ከልጅነት ጀምሮ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ምንድነው? ምክንያቱም መንፈሶችን አያለውኝ እና ይሄ የትኛው ነው ቅዱስ መንፈስ ነው ታዲያ ሌላ መንፈስ ነው ማየው። በኋላ ዲሞኒክ ሜዲቴሽን እና
ጋድሊ ሜዲቴሽን የሚል መጽሐፎችን እየፈለኩኝ ማንበብ ጀመርኩኝ። ለካ እኔ ሳደርግ የነበረው ሜዲቴሽን ዲሞኒክ ሰይጣና የሆነ ልምምድ ነው ሜዲቴሽን ነው። ጋድሊ ሜዲቴሽን ደግሞ ሪሊ ጋድሊ ሜዲቴሽን ሜዲቴት ማድረግ ሳይሆን የእግዚአብሔርን ቃል ብቻ በአእምሮአችን ውስጥ ሜዲቴት ማድረግ እንደሆነ የመጀመሪያው ነገር ያገባኝ። ስለዚህ ሜዲቴት በማድረግ መንፈስ ውስጥ መግባት አይቻልም በጋድሊ ሜዲቴሽን ውስጥ። በዲሞኒክ ሜዲቴሽን ውስጥ ግን ሜዲቴት በማድረግ መናፍስት ዓለም ውስጥ መግባት እንደሚቻል ያንን ለየውኝ። ስለዚህ እኔ ሌላ ዓለም ውስጥ ነው ያለሁት። አሁን ታዲያ የእግዚአብሔር መንፈስ ውስጥ ወይም ጋድሊ ሜዲቴሽን ኤክስፒሪየንስ ለማድረግ ምንድነው ማድረግ ያለብኝ? የመጀመሪያው ነገር ቃሉን ማንበብና በቃል መሞላት ነው። ሌላው ነገር ደግሞ በመንፈስ ቅዱስ መሞላት ነው። ስለዚህ ይሄንን ማወቅ አለብኝ። ይሄንን ነገር በጣም ተጠማሁኝ። ስለዚህ የዛን ጊዜ ፕሮግራም ተዘጋጅቶ እስቲ መንፈስ ቅዱስ መሞላት የምትፈልጉ የተጠማችሁ እጃችሁን አውጡና ልጸልይላችሁ አሉ ፓስተር ሰይፉ። እና እኔ እፈልጋለሁኝ፣ በጣም ተጠምቻለሁኝ። እጄን ወደ ላይ አውጥቼ መንፈስ ቅዱስ ሙላት ለመቀበል እጄን ዘረጋሁኝ። ከዛ በኋላ እንደውም ዋናው አዳራሽ ሞልቶ ኦቨርፍሎ ውስጥ ነበርኩኝነት እና እሳቸውን ማየው በስክሪን ነበረ ማየው እና እሳቸው ሲጸልዩ መንፈስ ቅዱስ ለመሙላት ፈልጋለሁ ብዬ ልክ ጸሎታቸውን ሲጀምሩ በቃ ራሴን በጣም ተጠማውኝ። ምክንያቱም ያንን አልፈልግም፣ እዛ መንፈስ ውስጥ መግባት አልፈልግም። ይመጣብኛል የሆነ ልክ አይኔን ጨፍኜ ልጸልይ ስል በጣም ልመሰጥ ስል ይመጣል፣ ያ መንፈስ ይመጣና ሼክ ያደርገኛል እና ሊያነቃንቀኝ ሊያንሳፈኝ ይሞክራል። እንደገና ደግሞ ታገላለሁኝ፣ እውነተኛው መንፈስ እስኪመጣ ደግሞ ታገላለሁ። በኋላ ሳላቅ በኃይል የሆነ መንፈስ የሆነ ፓወር ከላይ ጀምሮ መጣና በኃይል አድርጎ ወደፊት በኃይል ምሮጥ ነው ይመስለኝ። በጣም ወደፊት ሮጣለሁኝ። ስክሪኑ ፊት ለፊቴ ስላለ ወይኔ ስክሪኑን እንዳልጥለው እያልኩኝ ሁሉ በስሜቴ አስባለሁኝ። በኋላ ሲሄድ ለካ ሳላቅ ወደ ኋላ ነው የሚሄደው እና በኋላ ከመጨረሻው በላይ አገልጋይ ይዛኝ ድምጽ ሰማሁኝ። በሉ አሁን በኃይል መንፈስ ቅዱስ የተሞሉ ልጆች አሉ ይዛችሁ ነው ብለው መድረክ ላይ እኔን ይዛኝ ሄደች እና በኋላ መድረክ ላይ ስትወስደኝ መጀመሪያ እኔን ነው ያዩኝ ፓስተር ሰይፉ። የመጀመሪያ ነገራቸው ምንድነው? አልጨረሰም ተውት አሉኝ እና እዛ መድረኩ አካባቢ እንደ እሳት መሬቱ በኃይል ያቃጥላል እና በጣም በኃይል የሆነ ኃይለኛ የሆነ ፓወር ወርዷል እዛ ጋር። በኋላ ዝም ብለው ያዩኛል እና እኔ የሆነ ነገር ሊናገሩና የሆነ ነገር ለኔ መልእክት እያመጡ እንደሆነ ውስጤ ተሞላ። በኋላ የመጀመሪያ ነገር የተናገሩኝ እጅና እግርህን ሰብስብ፣ እግዚአብሔር በኃይል እጠቀምብሃለሁኝ፣ እግዚአብሔር በብዙ ጸጋ ስጦታዎች እሰጣለሁ እያለ ነው እና እጅና እግርህን ሰብስብ ብለውኝ ተናገሩኝ። እና እዛ ጋር የሚያቆኝ የቤተክርስቲያኖች አገልጋዮች እነ ፓስተር ጥጉ እነ ፓስተር ዚ የሚባሉ በጣም ገረማቸው። አንደኛ የነበርኩበት ልምድ ያውቃሉ፣ ሁለተኛ ጸጉሬ ዛን ታይም አልተቆረጠም ነበረ፣ ድሬድ ጸጉር ነበረ እና በጣም ገርሟቸው እኔ በመንፈስ ቅዱስ በመሞላቴ በጣም ትልቅ ታምር ነው ለነሱ የሆነው። በጣም ደስ ብሏቸዋል። እና በኋላ ላይ በጣም ኃይለኛ የሆነ ላብ ኃይለኛ የሆነ ሙቀት ነው የተሰማኝ። በጣም ሰውነቴ በጣም ያልበኛል፣ ሸሚዜ በጣም ውሃ ሆኗል። እና በኋላ ፕሮግራሙ አለቀ። ከዛ ወደ ቤቴ ሄድኩኝ እና ወደ ቤቴ ሲሄድ ተኛሁኝ። ከፕሮግራሙ ደግሞ አባቴ በጣም መንፈስ ቅዱስ እንድሞላ ብዙ አመት ሲጸልይልኝ ነበር። የዛን ጊዜ ለኔ የሚጸልይበት ጊዜ ነበረ እና ያችን ጾም ጸሎት ይዞ የሚጸልይበት ፕሮግራም ሐሙስና አርብ ላይ እኔን ለእግዚአብሔር አድራ የሚሰጥበት ጊዜ ነበረ እና ለብዙ አመት ሲጸልይ ነበረ እና የዛን ቀን ግን ቲፒካሊ ለኔ ብቻ መርጦ ያንን ቀን ይጸልይልኝ ነበረ እና ከዛ በኋላ ቤት ደርሼ ራቴን በልቼ ተኛሁኝ እና ስተኛ የበፊቱ ልምምድ ሳላቀው ተኝቼ እያለ መጣ እና አልፈልገውም፣ ሊያውጣኝ ይፈልጋል እና እንትን እለዋለሁኝ እመልሰዋለሁኝ እንትን እንዳይለኝ እንዳይወስደኝ እቆጣጠረዋለሁኝ እና ግን ሳላቅ እንደገና ሌላ ኃይል መጣና ወሰደኝ እና ሲሄድ ጣሪያውን አልፌ ሲሄድ እዛ ውስጥም ስገባ ይታወቀኛል እና እዚህ ጋር ትልቅ ሚስጥር እግዚአብሔር የገለጠልኝ ነገር ፈልጌ ሳይሆን የርኩት ሳልፈልግ ነው የርኩት። በፊት
በማደርገው ልምድ ፈልጌ ነው የሚሄደው። ፈልጌ ኤኒዌር መብረር እችላለሁኝ፣ መውጣት እችላለሁኝ። የዛን ቀን ግን ሳላውቀው ራሷ ነፍሴ ወጣች እና ሲሄድ ምንም ፓወር ምንም ኃይል የለኝም። እጄም እግሬም ኖርማል ነው እና ለካ ሲወጣ ከጣራ ላይ ሲወጣ አልፌ ሲሄድ ፎርዝ ዳይሜንሽን ውስጥ ልገባ ስል የያዘኝ ለካ መልአክ ነው እና እኔ አይደለም የሚሄደው መልአኩ ይዞኝ ይወደላ ያወጣኛል እና ልክ እዛ ሊከተኝ ነው። በቃ ያን ቦታማ አውቀዋለሁኝ። እዛ የሚከተኝ ከሆነ አይ ዶንት ዋንት ሌላ ቦታ ነው የምፈልገው ላለሁኝ በአይምሮዬ። በኋላ ልክ እዛ ውስጥ ስገባ ምንድነው እነዛን ኤንጅልሶችን አያለሁ፣ እነዛን መላእክቶችን አያለሁኝ። በኋላ ግን ይዞኝ ሲወጣ እንዴት ገባውኝ፣ እንዴት አድርጌ እዚህ ውስጥ ልገባ እችላለሁ ብዬ በኃይል ይዞኝ ሲወጣ እታች እንዳየሁት በጣም ብዙ መላእክቶች ትልቅ በጣም ልዩ ዓለም ደረስኩኝ እና ስደርስ ምንድነው ያስተዋልኩት ነገር መጀመሪያ ያየሁት መላእክቶች በጣም ቢዚ ናቸው፣ በጣም ትርምስምስ የሚሉ ናቸው። ልክ መንገድ ላይ ትልቅ ከተማ ውስጥ ሰዎች ሲሯሯጡ ታክሲ ሲይዙ ልክ እንደዛ ቢዚ ነው። በኋላ ግን እዛ ጋር ሲወስደኝ ግን መላኩ ሲወስደኝ በጣም ስትሬት ሆነው በሰፊው በቅርጽ የተደረደሩ ነጫጭ ልብስ የለበሱ መላእክቶችን ያለውኝ እና ከነሱ ከተደረደሩበት መጀመሪያ ላይ በጣም ትልቅ ብርሃን ትልቅ ዙፋን አየሁኝ እና መጀመሪያ ያየሁት ሳየው ያየኛል እና በጣም አተኩሬ ሳየው ያየኛል። ያ መልአኩ ካሁን ለቆኛል፣ እዛ ጋር አድርሶኝ ለቆኛል እና እኔ እየበረርኩኝ እንደዚህ እየርኩኝ አያለውኝ። በኋላ ሳየው ውስጤ ምን ይላል? ኢየሱስ 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 የሚል ድምጽ ይሰማል። በኋላ አተኩሬ ሳየው በፈገግታ በጣም ደስ በሚል መልክ ደስ በሚል አስተያየት ያየኛል። ከዛ በኋላ አንተ ነህ ለካ ኢየሱስ ለካ እነዚህን ደግሞ ለመለየት ኤንጅል እነዚህን መላእክቶችን ለመለየት ደግሞ ጠጋብ ያስተውዬ ሳያቸው እነዚህ ኤንጅልሶች አጠገባቸው ገና ስደርስ የፍቅር ፊት ነው ያላቸው። በጣም አተኩሬ ሳያቸው ደስ በሚል እንደም ድሮ እንደሚያቁኝ ሰው እኔን በጣም አቅርበው ነው የሚያዩኝ እና በኋላ ያንን ካየው ከጎበኙ እንግዲህ በጣም ሰፊ ነው እዛ ውስጥ ያለውን ነገር ለመናገር አልችልም። ግን ያየሁትን ነገር እንደው ቪዥዋላይዝ አድርጎ በስዕልም ለመግለጽ ይቻላል። በቃል ግን አልችልም። በቃል ለመግለጽ ግን በጣም ሰፊ ነው። በጣም የሚያምር ንጹህ የሆነ ክሪስታል የሆነ ከፎርዝም ዳይሜንሽን ቢዮንድ የሆነ ነው። እንግዲህ እስካሁን ያየ እዛ ላይ በፊት የነበሩ ልምድ ፎርዝ ዳይሜንሽን ነው። አሁን ፊፍዝ ላይ ነው የገባሁት እና በኋላ መልአኩ ያንን ካየው በኋላ ይዞኝ ደግሞ ወደ ምድር ወረደ እና ወደ ምድር ሲወርድ ቅድም ነገርሽ ነበር ጎግል እርዝ ሰርች ሲያደርግ በኃይል በፍጥነት እና መልአኩ ይዞኝ እንደገና በኃይል በፍጥነት ወደ ቤት የሚመለሰኝ ነበር የመሰለኝ። ወዴት ነው የሚያደርሰኝ? መሬት ደረስን። መሬት ከደረስን በኋላ የማላቀው በረሃ የሚመስል ሰፊ የሆነ ትልቅ ሜዳ ላይ ደረስንና ወደ ታች ደግሞ እንደገና ከመሬት ውስጥ ወደ ታች ይዞኝ ሄደ እና ወደ ታች ይዞኝ ሲሄድ በምድርና በሰማይ መካከል እንዳለው ርቀት ከምድርና አንደር እርዝ ያለው ርቀት ስገምት እኩል ይመስለኛል እና ይዞኝ ወደ ታች ሲወርድ በጣም ጥቁር የሆነ ጉድጓድ ነው ይዞኝ የሚወርደው። በጣም ሰፊ ጉድጓድ ነው። ሲሄድ አያዋለሁኝ በጣም በፍጥነት ልክ በሊፍት ወደ ታች ወደ ላይ ስንሄድ የግርግዳው ይታያል፣ ግርግዳው በውጭ ያለው ግርግዳ ይታያል። ልክ እንደዛ ይታየኛል። ከዛ ወደ ታች በጣም ከረጅም ሰዓት በኋላ ወረድን እና ስንወርድ ሰፊ የሆነ በጣም የሚገርም ልዩ ዓለም ደግሞ ከስር አለ እና በጣም የሚገርመው ነገር ይዞኝ ያሳየኛል እና ሲያሳየኝ እየተጠጋን ወደ ታች እየወረድን ስንሄድ በጣም ብዙ ሰዎች ራቁታቸውን ሆነው የከሰል ፍም አለ አይደለ? በጣም ይግላል። ኢቭን ብረት ሲግል ራሱ ወደ እሳትነት ከለር ይቀየራል። ልክ እነሱ ሰውነታቸው እንደዛ ሆኗል እና በጣም ጩኸት አለ። በጣም ሚከረፋ ሽታ አለ እና እንደዚህ ወስዶ ሲያሳየኝ እዛ ውስጥ ማያቸው ሰዎች ራሱ ማቃቸው ሰዎች አሉ ይመስለኛል። እንደዚህ ሳያቸው በቃ የተሰቃዩ ራቁታቸውን ነው ጥግ ይዘው ድንጋይ ነገር ትልቅ ጥቁር ድንጋይ ተደግፈው ይሄ መሬቱ ግን ልክ እንደ ከሰልፍም በጣም የጋለ ነው። እዛ ውስጥ ነው የተሰቃዩ ያዩኛል እና መልአኩ በጣም በፍጥነት ያሳየኝ። በጣም ረጅም ነው። በጣም በቃል ልገልጸው አልችልም። በጣም ሰፊ ነው። በፍጥነት ያበረረኝ ያሳየኛል።
ከዛ በኋላ ላይ ይሄንን ካሳየኝ በኋላ ይዞኝ ሲወጣ ይታወቀኛል። ልክ ይዞኝ ወጥቶ ልክ ቤት ውስጥ ስደርስ ራሴን አገኘሁኝ እና ልክ አርብ ዕለት እንደዚህ ሆኖ ቅዳሜ ማታ ነው የነቃሁት እና አርብ ዕለት ማታ ተኛሁኝ። ቅዳሜም ደክሞታል ተውት ብለው ተውኝ እናትና አባቴ። ከዛ ቅዳሜ ማታ ነቃሁኝ። በኋላ ልክ ሞባይሌ አልጮም ነበር መሬት ላይ አድርጌው የመጀመሪያ ደዋያ ያቺ እህቴ ስትጸልይልኝ የነበረችው ደወለችልኝ እና መጀመሪያ ጥያቄያ ምን ሆነሃል አለችኝ እና እንደዚህ አሁን ተኝቼ ነበረ ግን ሜዲቴትም ላድርግ ብዬ ነበር ግን አልቻልኩም ብዬ ነገርኳትና በኋላ እፈልግሃለሁ ና አለችኝ እና ለካሷ አጀንዳዋ ላይ ግሩም ዮሴፍ ብላ ስሜን ጽፋ ስትጸልይልኝ ነበር እና ልክ ያንን እንደጸለየችልኝ ነው የጸለየችልኝ ያለ ከቤት ገና ስወጣ ቤት ውስጥ የማየው ነገር አዲስ ነገር ሆነብኝ። ጠረጴዛ ሳይ፣ ወንበር ሳይ፣ መጽሐፍ ሳይ ኢቭን እናትና አባቴን ሳያቸው ድሮ የማቃቸው የት ነው እነዚህን ሰዎች የማቃቸው በጣም ድሮ የማቃቸው ሰዎች መሰሉኝ። በኋላ አንድ የሆነ ነገር እንደተለየና የሆነ ነገር ውስጥ ተንሳፍፌ እንዳለው ነው የገባኝ። ወይ ከዛ አለንኩኝ ወይ ከዚያ አለንኩኝ። በኋላ ጭራሽ ከቤት ወጥቼ ግቢ ውስጥ ዞር ስል ወጭ ሞጥቼ መኪና ሳይ ሌላ አዲስ ዓለም ሌላ ሰው ሁሉ ሳይ ሌላ ዳይሜንሽን ውስጥ ሌላ ዓለም ውስጥ የገባው ነው መሰለኝ። በኋላ ይሄ ነገር አሁን እኔ ያለሁት ያ ልምምድ ይገባኛል፣ ማታ የሆነው ነገር ደግሞ ይገባኛል። ስለዚህ በዚህና በዚህ መካከል መሀል ላይ ቀርቻለሁኝ። በቃ አንድ የሆነ ነገር ሆናለሁኝ ብዬ በፍርሃት ነው የተሞላሁት። ሌላ ምንም አልሆንኩም። በጣም ፈራሁኝ፣ ደነገጥኩኝ። በጣም በጸሎት አስቴር እህቴ ባለቤቷም ሳምሶን እንደዚህ በጸሎት ይረዱኝ ነበር እና አቶ ካሳውን የሚባሉም ነብዩ ኢሳያስ ነብዩ ኤልያስ የሚባሉም ልክ እንደዚሁ በጣም በጸሎት ያግዙኝና ይረዱኝ ነበር። በጣም በእግዚአብሔር ቃል እንድሞላ በኃይል ይጸልዩልኝ ነበር፣ ያስተምሩኝ ነበር እና ይሄ ካለፈ በኋላ ልክ የዛን ቀን መንፈስ ቅዱስ የተሞላው ቀንና ነፍሴ እንደገና መልአክ ወስዶ ያን ካሳየኝ በኋላ ሁሉ ጊዜ እስከ ዛሬ አሁን እዚህ እስከመጣ ድረስ ህልም ያለውኝ ሁሉ ጊዜ ህልም ያለውኝ በጣም ታምር የሆነብኝ ሁሉ ጊዜ ህልም ያለውኝ እና ያ ህልም እጽፏለሁኝ ከመጽሐፍ ቅዱስ ጋር አታች አድርጓለሁኝ። ይሆናል እንደዚህ ይሆናል፣ እንደዚህ አደጋ ይሆናል፣ እንደዚህ አይነት ነገር ይሆናል፣ በዚህ ቤት እንደዚህ ይሆናል፣ አገሌ እንደዚህ ይሆናል ብዬ ስል ዴይሊ የማደርገው ነገር ፕራክቲካል እየሆነ መጣ እና በቅርብ ራሱ ስለ አንድ ታዋቂ አትሌት ሰምተን ነበር ምን እንደሆነና ምን ሀፕን እንደሆነበት እና ከሁለት ወር በፊት እና ከ3 ወር በፊት እኔ በዛ ፊልዱ ስላለውኝ እጸልይ ነበር ስለዚህ ሰው እና እግዚአብሔር ያንን ነገር አደረገ። ሌላው ደግሞ በጣም የሚገርመው ነገር ያቺ የመሰከረችልኝና ብዙ ስትጸልይልኝ የነበረችው ብርሃን መኮንን የምትባለው እህት ወደ ጌታ ሄዳለች እና ሰው ወደ ጌታ ከመሄዷ በፊት እኔ ቀደም ብዬ እግዚአብሔር አሳይቶኝ ነበር እና ለቤተሰቧ ነግሬ ነበር እና በጣም ታምር ሆነ። ልክ እኔ ሰኞ ዕለት ይህንን ራእይ አየሁኝ። እሷ አንድ ቦታ እየዋኘች ከልጆቿ ጋር ስትዝናና እዛ ቦታ ላይ ህይወቷ አለፈ እና ቀድሞኑ የተናግሬ ነበር እና ይሄን ነገር ኤክስፒሪየንስ ያደረኩኝ ሲሄድ ምንድነው ብዬ ጠየቅኩኝ። ለካ መንፈስ ቅዱስ ስሞላ አብሮኝ የተሰጡ የጸጋ ስጦታዎች ነበሩ እና እነዚህ ነገሮች ከቃሉ ጋር ማረጋገጥ አለብኝ። ምንድነው የጸጋ ስጦታ? ምንድነው ጥቅሙ? ምንድነው? በኋላ እነዚህን መጽሐፍ ሳነብ ለካ ሌሎች ልምዶች ደግሞ የገቡ ሰዎችን መጠየቅ ጀመርኩኝ። አንዳንድ እኔ በህልሜ ሁሉ ጊዜ የማየው ነገር ይሆናል። ራእይም ያለውኝ ህልምም ያለውኝ ግን በፊዚካል ዓለም ውስጥ ደግሞ አላይም። ነገር ግን አይኔን ገልጬ ሰዎች ላይ ያለው ነገር ማየት እችላለሁኝ። ስለዚህ ይሄም ሴክሬት አለው። እግዚአብሔር ወደ ሌላ ወደ ተሳሳተ ልምድ ውስጥ እንዳልገባ አስተምረኝ ብዬ ለብቻዬን መጽሐፍ ቅዱስ ማጥናት መንፈሳዊ ልምድን ካሴት እየገዛው ቪዲዮችን እየገዛውኝ ማየት ጀመርኩኝ እና አሁንም ለካ እግዚአብሔር ያኔ የጸጋ ስጦታ ስለሰጠኝ አገለግልበታለሁ። በጣም የሚገርመው ነገር ደግሞ ህይወቴ በፊት የነበረው ልምምዴ ተቀይሯል። በጣም የሚገርመው ነገር ለምለብሰው ልብስ ራሱ ለምገባበት ካፌና ሬስቶራንት ኮንታክት ለማድረጋቸው ሰዎች ራሱ በጣም ተለይቻለሁኝ። በፍጹም
ከማንም ጋር ዝም ብዬ ህብረት አላደርግም። የትም ሬስቶራንት የትም ካፌ ዝም ብዬ አልገባም። ማንኛውንም ልብስ በተለይ እነዚህ ሎጎ ያለባቸውን ምልክት ያለባቸውን የተለያዩ ምልክት ያለባቸው ልብሶች አልለብስም። ሌሎች ልምዶች ያሉበት ቦታ ላይ አልገባም። ምንም ቢሆን በፊት ከነበረኝ ኤክስፒሪየንስ ጋር ካሉ ሰዎች ጋር ህብረት አላደርግም። በፊት ኢንጆይ ማድረግባቸው ቦታዎች በፍጹም አልገባም። ተለየሁኝ እና ያ ቃል ያ የተናገሩኝ ቃል እውነትም ሰራ። እጅህን እግርህን ቀድስ። ስለዚህ ኑሮዬም አሁን ከከተማ ወጣ ያለ ነው። ብዙም ካለው ከዓለማዊ ልምድ ጋር ኮንታክት የለኝም እና ልክ እንደዚህ ህይወቴ ላይ ብዙ ታምራቶች እየመጡ እየተለወጡ መጡ እና በዚህ አጋጣሚ ምንድነው የምናገረው ለይሄን ምስክርነት ለሚሰሙ ቤተሰቦች ልጆቻችሁ ኤክስፒሪየንስ የሚያደርጉትን ነገር በጥንቃቄ ተከታተሉ። በተለይ በኢንተርኔት አዲክትድ የሆኑ መጽሐፍ የሚያነቡ ልጆቻችሁን ሴቶችም ወንዶችም ቢሆኑ በጥንቃቄ እነዛን የሚያነቡትን መጽሐፎች መርመሩ። የሚያዩትን ፊልሞች ሌሎችም ኢቭን በስፖርት ውስጥ በዮጋና በማርሻል አርት በካራቴ ልምድ ውስጥ ያሉትንም እግዚአብሔር ቢረዳችሁ ከዛ ልምድ ውስጥ እንድታወጧቸው በጌታ ፍቅር ጠይቃችኋለሁኝ እና በኋላ ህይወቴ እየታደሰ ኑሮዬ ሁሉ ነገሬ እየተለወጠ መጣ። ስለዚህ ምንድነው በዚህ በ10 አመት ውስጥ እግዚአብሔር ያን ሁሉ ታምር አሳይቶኝ አሁን ላለው ጄኔሬሽን ለነሱ መዳን እንዲሆን መንገዱን እንዳሳያቸውና እግዚአብሔር በእኔ ላይ ተጠቅሞ እነሱ ወደ እውነተኛ ልምድ ውስጥ እንዲገቡ የሚችልበትን ህይወት አስተምሮኛል እና እግዚአብሔርን በዚህ ህይወት ውስጥ ለሰጠኝ ታላቅ የሆነ ተአምርና ድንቅ እግዚአብሔር አመሰግነዋለሁኝ። አሜን። እና ይሄ ነው። እግዚአብሔርን ስላንተ እናመሰግናለን። አሜን። ፕሮግራማችንን ስትከታተሉ የቆያችሁ ወገኖቻችን ሁሉ እግዚአብሔር እጅግ አድርጎ ይባርካችሁ። የዛሬውን ፕሮግራማችንን እዚህ ላይ እናበቃለን። በሚቀጥለው ጊዜ እስከምንገናኝ ደህና ክረሙ። ትራስ የጥበብ ጌታ ምንም ቢፈተን የማይረታ በሰው አእምሮ አይገመት ስፋቱ አይዝለቅ። አመልካለሁ ይህን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁት አመልካለሁ የማዕዘን ራስን አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁት አመልካለሁ የማዕዘን ራስን ፍቅሩን አይቼ አመልከው ቃል ገብቻለሁ በመከራዬ እሱን የገባ ይጋፍጠዋል እንዳልረታ አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁት አመልካለሁ የማዕዘን ራስን ጥፋት ሁሉ በፍቅር እያየ ያሳልፈና ልጄ እያለ ከሁሉም በፊት ፍቅሩ ሰጥቶኛል በመስቀል ላይ እሱን ሰጥቶኛል። አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁት አመልካለሁ